ነው ደነገጥክ? የሞተሽ መስሎ ልትደሰት ከሆነ ምናልባት በህይወት ልትኖር ትችላለች። አድርገዋለሁ። እንደምታውቀው ቤዛ ለእኔ በክፉ ሰዓት ሁሉ ከጎኔ ነበረች። ስለዚህ እኔም በዚህ አስጨናቂ ሰዓቱ አብሬያት ነው የሚገባል። ልክ ነሽ። የሆነ ቦታ ተረጋግተን አረፍ ብለን ብናወራ ደስ ይለኛል። ለምን ግን እስካሁን በህይወት እንዳቆየሁሽ ታውቂያለሽ? ምናልባት አሁንም ስለምታፈቅረኝ የሞተ ሰው ድጋሜ ለመግደል ጊዜና ጉልበቴን እንዳላባክን ብዬ። ቤዛ በገዛ ፍቃዷ ሚስጥሯን እንዳለ ለሱራፌል እንዲሁም ለዶክተሩ ነገረቻቸው። አሁን ላይ ሱራፌል ስሟ ቤዛ እያለ ሳይሆን ሉላ እያለ ወደ ቤት እየገሰገሰ ይገኛል። እነሱም ቢያገኛቸው ደግሞ ምን ሊያደርጋቸው ይችላል? እቅድና ሀሳቧ ያልተሳካላት ቲጂ ዛሬ ላይ በሌላ ነገር ደግሞ ልትመጣ አስባለች። እንዴት እንደዚህ እሸነፋለሁ እያለች እልህ ተጋብታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ ቤዛ ድራማ ክፍል 65ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ቤዛ እንግዲህ ለማምለጥ ስትሞክር የመኪና አደጋ እንደደረሰባት ሁላችንም የምናውቀው ነው። ከአደጋው በኋላ ግን ማን እንዳነሳት ወዴት እንደወሰዷት የሚታወቅ ነገር የለም። ቲጂ ግን አሁን ላይ ያላትን ገንዘብ ሳሚ ስለወሰደባት አሁን በቅርቡ የቤዛን ሀብትና ንብረት በእኔ ስለማደርገው ችግር የለውም እያለች ብትመጻደቅም ነገር ግን ዛሬ ላይ ለብቻዋ ቀርታለች። አንደኛ እጇን ለመቁረጥ ሳሚ አስፈራርቷት ነበረ፣ እንደማይለቃትም ነግሯታል። ሁለተኛ ደግሞ ያለ የሌለ ብሯን እንዳለ ወደሱ እንድታስተላልፍ አድርጓታል። አሁን ላይ ቤዛ ምንም ብር የላትም። እሷም ተጨናንቃ እንግዲህ ምንድነው ማድረግ ያለብኝ? ያም ሳሚ ብሬን ወሰደው፣ እጅም እንደዚህ ታመምኩኝ፣ ነገሮች ሁሉ እየተበላሹብኝ ነው፣ ምን ታደርግ እያለ ትገኛለች። እንግዲህ በዚህ ላይ ነበረ ደግሞ ቤዛ እንደጠፋችና እንደገና ደግሞ የመኪና አደጋም እንደደረሰባት ከአጋቹ ስልክ ተደውሎ እየሰማችው። ቤዛም እንግዲህ ወደ ሱራፌል ስልክ ላይ ደውላ ስለነበረ የሉላ አክስት ነበረች ያነሳችው። እንዲሁም ደግሞ ስልክ ቁጥርና ሜሴጁን ራሱ አጥፍታው ነበረ። ዛሬ ላይ እንግዲህ ለሉላ እየነገረቻት ትገኛለች። ሉላም እውነትሽን ነው ወይ የእህቴን ድምጽ ሰምተሽዋል ወይ እያለች እንግዲህ አክስቷን እየጠየቀች ትገኛለች። ድምጿ የሷ ነው ወይ እያለች ብትጠይቅም ነገር ግን እኔ ድምጿን የታውቀዋለሁ ግን ቤዛ ነኝ ብላለች ብያለች ትነግራታለች። እንግዲህ እንደዚህ እያወሩ በነበረበት ሰዓት ቲጂ ከውጪ ትመጣለች። ቲጂም እንግዲህ ምንድነው በማለት ትጠይቃለች። አሁን እህታቸው ስላመለጠች ደስ አላችሁ በማለት ነበር እንግዲህ የጀመረችው። ወይ ማጥፋቷን እኛ እንንገርሽ ወይንስ ደግሞ አንቺ አውቀሻል በማለት ነበር እንግዲህ የመለሱላት። ይህም ደግሞ ቲጂ እጅግ ተበሳጭታና ተናዳ ነበር ወደ ቤት እየመጣችው። የእውነት አሁን ስላመለጠችሽ ተናደሽ ነው እንጂ ደስ ብሎሽ አይደለም በማለት ነበር እነሱም መልስ የሰጧት። ሳሚና ሱራፌልም እንግዲህ አንድ ቦታ በመቀጣጠር ብዙ እየተወያዩ ይገኛሉ። ሱራፌልም እንግዲህ የቤዛ ነገር እጅግ በጣም ግራ ገብቶኛል፣ ምን እንደማደርግ አላቅም ይላል። ሳሚም ደግሞ የተቻለኝን ያክል ለማስፈራራትና እንደገና ሚስጥሩን ለማውጣት ሞክሬ ነበር ቲጂ፣ ነገር ግን ያቺ ቲጂ እሺ ብላ ሚስጥሯን የምታካፍል አይደለችም፣ ልትነግረኝ ፈቃደኛ አይደለችም። ነገር ግን አይዞህ ሁሉም ነገር ይስተካከላል እያለው ይገኛል። ሱራፌልም እኔ አላቅም፣ ግን ያቺ አክስት ተብዬዋ ራሱ የሆነች አስመሳይ ነገር ናት፣ ምንም ውስጥ ያላመናትም በማለት ነበረ ሱራፌል የተናገረው። ነገር ግን እሷ የምሯ ነበር የምትናገር ያለችው። እንደውም እንንገረውና በቃ ቁርጣችንን እንወቅ። ደግሞ ቢነግሩትም እሷን ያሳክሟት ነበረ። አንደኛ በቃ ዘምድናው ስለተረጋገጠ፣ ሁለተኛ ደግሞ ቤዛ ሚት እንዳለች ሊፈልግ እድል ስለሚሰጠው የአክስቷን ኩላሊት ለማሳከም እምቢ አይሉም ነበረ። ችግሩ ምንድነው? ኩላሊት ከየት ይመጣል የሚለው ነገር ነው እንጂ ሲጀመርም ቲጂ አሁን ላይ ኩላሊት ተሰጣለሁ አለች እንጂ
በጭራሽ አታደርገው እንኳን ኩላሊት ገንዘብም እንጃ። ሉላም እንግዲህ ከቤቴ ሂጂ ውጪ እስከ ማለት ነበረ ቲጂን የሞከሩት። ሂጂ ውጪ በማለት ከቤቴ ጭራሽ በማለት እንግዲህ ቲጂም እቅድና ሀሳቧ ስላልተሳካለት በጣም ተናዳ ነበረ። ለዚህ ነገር አስከፍልሻለሁ እያለች እንግዲህ እየዛተች ነበረ እየወጣችው። ልክ እንደወጣች ሱራፌል ነበር በር ላይ ያገኘችው። ሱራፌልም እንግዲህ ምን ላድርግሽ እያለ በቃ አንገቷን ይዞ ወደዛ ወደ ጥግ ነበረ እየወሰዳት። እሷም አሁን የሚያስፈልግህን ነገር ልነግረህ ፈቃደኛ ነኝ። ስለዚህ አሁን ብገባ እነሱ ይነግሩሃል። ስለዚህ እነሱ ከሚነግሩህ ና እኔ ልንገርህ ያለውን ነገር። አንድ ቦታ እንሂድና ላስረዳህ ሁሉንም። ቤዛ ቤት እንዳለች ልንገርህ። ቤትህ ያሉት ቤዛ ሳትሆን ሌላ ናት፣ እህቷ ሉላ ናት በማለት ነበር የነገረችው። እንግዲህ ቲጂን ያው የማይሰማት የለምና ሱራፌልም ሊሰማት ፈቃደኛ ሆኖ ተከትሏት ሄዶ ነበረ። እሷም እንግዲህ ያለ የሌለ ነገሩን በሙሉ ትነግረዋለች። ነገር ግን እነ ቤዛን እነ ሉላን ጥፋተኛ እያደረገች ነበረ። አንደኛ ሉላ እርጉዝ ናት። ሉላን ብና ቤዛን የምትለይበት ነገር ልንገር፣ የሁለት እርጉዝ ናት። ሁለተኛ ደግሞ እኔ ቪዲዮ አለኝ። ሶስተኛ ደግሞ አክስቷ እያለች ነበር እንግዲህ ስዘረዝር የነበረው። እና እሺ ቤዛ የት ናት በማለትም ጠይቀዋት ነበረ። እሷ ግን ልትነግረው ፈቃደኛ አይደለችም። ሉላ አሳግታታለች ብላ ነበረ የተናገረችው፣ ግን ራሷ ነበረች ያሳገተቻት። አሁን ወደ ሱራፌል ወደ ቤት ሲመለስ ምን እንደሚያደርግ ማሰብ አያቀትም። ቲጂ እንግዲህ የጠነሰሰችውን ያወራችውን በሙሉ የሰራችውን ስራ በሙሉ ወደ እነ ሉላ ላይ ጥፋቱን አሸጋግረዋለች። የት እንዳገኙት ስልኬን አላቅም፣ ደውለው ነው ያሉኝ። ያው እኔም አብሬያቸው ሰራሁኝ። ሁሉ ነገር ግን የእነሱ ሴራ ነው በማለት ነበረ የተናገረችው። እንደገና በቃ መሄጃ ስታጣ ወደ ዶክተር ሮቤል ደውላ ነበር። ዶክተር ሮቤልም እንግዲህ ተንከትክቶ ተቀምጧል። እጁንም በባላ እግሩንም በከዘራ እየጎተተ ነበረ ወደ ቲጂ ያለችበት የመጣው። እኔ እኮ ምን እንደሚገርመኝ ታውቂያለሽ? ለምን እንደማምንሽ ነው በማለት ነበር እንግዲህ ወሬውን የጀመረው። እሷ ግን አይዞህ አሁን ጠቃሚ መረጃ አለኝ በማለት ነበረ እየነገረችው። ቤዛም ታግታ እንደነበረ እንዲሁም ደግሞ የመኪና አደጋ እንደደረሰባት፣ ነገር ግን ትሙት አትሙት አላቅም በማለት ትነግረዋለች። የድመት ነፍስ እኮ ነው የያዘችው እሷ መቼም አትሞትም በማለት ነበር ወደዛው የነገረችው። ለማንኛውም እህቷ አሁን ቤዛ ቤት ነው ያለችው። አክስትም አለቻት። በተወለዱ ጊዜ ከወንድሟ ወስዳ ነበረ እያሳደገቻት እያለች እንግዲህ ያለውን እውነታ ትነግረዋለች። እሱም እንዴት እንደዚህ ሊሆን ይችላል? ከሆነ ግን ጥሩ ነው፣ ግን እንዴት መንታት እንዳለቻት ታውቃለሁ፣ ግን ሞታለች ተብሎ ነበረ በማለትም እንግዲህ ይነግራታል። እሷ ግን አይ በቃ ካመንክ መን። አሁን ደግሞ ቤዛና ሉላን እንዴት መለየት እንደምችል እኔ እነግርሃለሁ። አንደኛ ሉላ እርጉዝ ናት፣ ቤዛ ደግሞ ሱራፌል ያው እንደማይወልድ ታውቃለህ በማለት ነበር እንግዲህ የነገረችው። ይህም ጥሩ መረጃ ነው ብሎ እንግዲህ መረጃውን ተቀብሎ ሄዷል። ሱራፌልም እንግዲህ በሰማው ነገር እጅግ በመደናገጡ ወደ ቤት አቅንቷል። ወደ ቤትም ሄዶ ሉላ የት ነሽ እያለ እንግዲህ በትልቁ እየተጣራ ነበረ። ሊያገኛቸው ቢችል ምን ሊያደርጋቸው ይችላል? አብረን በቀጣይ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።